ተመልካቾቻችን እንደምን አላችሁ? ምናለሽ አዲስ ተጀምሯል። ግሪን አሌክስ ነኝ። ዛሬ እንግዲህ የምናለሽ አዲሳችን በጣም ደስ የሚል ፕሮግራም ላይ ነው የሚገኘው። እንደምታዩት መጽሐፍ እያነበብኩኝ ነው የጀመርኩት። ለመጽሐፍ አንባቢያን ማንበብ ለምትወዱ እንግዲህ የተዘጋጀ ፕሮግራም ነው። ይህ ፕሮግራም ታዲያ መጽሐፍ እያነበባችሁ የተለያዩ ነገሮችን እየተገበያያችሁ ከጓደኞቻችሁ ጋር ሌሎችን ከማታውቋቸው ሰዎች ጋር እየተዋወቃችሁ ቡናችሁን እየጠጣችሁ የምትዝናኑበት ፕሮግራም ቡክ ኤንድ ብሪው በሚል ስያሜ ተዘጋጅቷል። ይህንን የሚያዘጋጁት እንግዲህ የተለያዩ ኢንፍሉዌንሰሮች በጋራ በመሆን ነው። እስኪ እነሱ እነማን ናቸው የሚለውን በተጨማሪም ደግሞ ፕሮግራሙ በአጠቃላይ ምን ይመስላል የሚለውን እንደተለመደው አስቃኛችኋለሁ። ቆይታችሁ እንዳይለየኝ። መልካም ቆይታ። ዛሬ እንግዲህ ቡኬምሪ በጣም ደስ የሚል ኢቨንት ነው። በደንብ ሞቅ ብሏል እና እንዴት አገኘሽ? እስኪ ደስ ብሎኛል። ሰዓት አክባሪ ነኝ እኔ። ሰዓት የሚያረፍ ሰው አልወድም ብዬ ቪዲዮ ላይ ተናግሬ ነበር። ሁሉም በሰዓት ነው። ሰዓቱን አክብሮ በጣም በቃ ቤቱ ቤዚክሊ ሞልቷል። አልተሳሳትኩም ነበር። የምርም መጽሐፍ ያነብ ሰው አለ። ሰውም ደስ ብሎኛል። እውነት ነው። እስኪ ዋና ደግሞ ቡኬምሪ ሆነ ሀሳቡ እንዴት መጣልሽ? እንዴት ወደዚህ ማሳካት ፈለግሽ? መጽሐፍ ማንበብ ወዳለሁ። ከዛ የመጽሐፍ ቪዲዮዎች እንደቀልድ መስራት ጀመርኩ። አይ ቲንክ አንድ አመት አልፎታል። ከዛ በኋላ ኢንተራክሽን እያየሁ የሆነ ሰዓት በጣም ቆንጆ መጽሐፍ አነበብኩ ነው ሰው ቢያነበው ምናምን እያስቤ ከዛ ቴሌግራም ቻናል ከፍቼ ዳውንሎድ አድርጌ ለሰው ልንገረው ኢቨንት ቢኖርስ ምናምን ብዬ ዝም ብዬ አሰብኩኝ እና ማሂን ባሻት ፓርትነሪ ዲጂታል ሆስ ከሷ ጋር በብዙ ስራዎችን ተዋወቅ ነበረ። ኢቨንት ላይ እንደምትሰራ አውቃለሁ። ሺዝ አሜዚንግ በጣም ጎበዝ ናት። ሶ ደወልኩላትና ማሂን እንዲህ አስቤ ነበረ ታስበሽ እንስራ አልኳት። ህዳር መጀመሪያ ወይ ጥቅምት መጨረሻ አይደል ተገናኘን። ወዲያው ብሬንስቶርም ማድረግ ጀመርን ምናምን ስፖንሰሮች ሞከርን ምናምን ፋይናሊ ተሳክቶ ይሆናል ማለት ነው። በጣም የሚገርም ኢቨንት ነውና እስኪ በዛ አጋጣሚ በጣም የምትወጁ መጽሐፍ የጆኔስ ቦ ስኖማን የሚባል መጽሐፍ ነው። በጣም የግድያ መጽሐፎች ወዳለሁ። የግድያ በጣም ልብ አንጠልጣይ መጽሐፍ ነበረ። በጣም በተጨንቄ አምቤን የጨረስኩት ደግሜ በማጠገው እስኪ ቡኬምሪውን ደግሞ ከዚህ በኋላ ምን ላይ ለማድረስ ሀሳብ አለሽ? አሁን ጅማሮውን አይተሽዋል። በጣም ሰፊ ይሆናል ገና ከመጀመሩና ከዚህ በኋላ ስቅሮች እንዴት ነው የምታሰቃችሁ? ከመጀመሪያው ስናስብ የነበረው ያው 2-3 አድርገን በደንብ ስማችንን ቡክ ክለቡን በደንብ ካሰፋን በኋላ እያንዳንዱ ኢቨንት ቲም እንዲኖረው እንፈልጋለን። ከትልልቅ ካምፓኒዎች ጋር አብረን እንድንሰራ አንድ አይነት መጽሐፍ የሚያነብ ብቻ ሳይሆን ሰልፍ ሄልፕ ሊሆን ይችላል። ለምሳሌ ቴክ ላይ፣ ቢዝነስ ላይ፣ ኢኮኖሚክስ እንደዛ አይነት እያንዳንዱ ኒሽ እየያዘ አንዳንድ ቲም እያደረግን ማዘጋጀት እንፈልጋለን። የልጆች እንዲኖረው እንፈልጋለን። ብዙዎቻችን ትልቅ ሆነን ማናነበው ከልጅነታችን ካላነበብን የማንበብ ይበቃል። እናቴ ዛሩጣና መርጣ የልጆች አሌክስ እንደሌላ እያነበብኩ ነው እና የልጆችን መጽሐፍ ብቻ ቡክ ኤንድ ቡክ ፎር ኪድስ ኦንሊ ወላጆች ልጆቻቸውን ይዘው የሚመጡበት ኢቨንት እንዲኖር እንፈልጋለን። ካደገ ደግሞ በየክልሉ እየሄድን ቤዚክሊ ማንበብን ኩል ማድረግ ነው። እንደ መዘነጥ እንደ መልበስ ማንበብ ቆንጆ መጽሐፍ ይዘሽ ስትገኝ ዋትስ ዳት ሺስ ፒስፉል የሚባል ጭንቅላትሽ whatever kind of book you read ማንበብን ኩል ማድረግ ነው። ማንበብ ላንቺ ምንድነው ወይም ደግሞ ምን ፍለጋ ነው የምታነቢው? እውነት ለመናገር አይ ዊሽ እንደ ብዙ ትክክለኛ አንባቢ እንደሚባሉት ሰዎች ሰልፍ ሲሪየስ ነገር ታሪክና እንደሚያነቡት ሰዎች እውቀት እንዲህ ለማመዘን ምናምን ነው ማነበው ብዬ በጣም ኢንትረስቲንግ መልስ ብሰጥ ደስ ይለኝ ነበረ። ግን እንደዛ ነው። ፊክሽን ነው የምወደው። የሰው ህይወት መኖር ደስ ይላል። ሌላ ዓለም ውስጥ የገባሁ አይነት ስሜት ነው የሚሰማኝ። በጣም ሰላም ይሰጠኛል። በቃ ከስልክ ስክሪን ታይሜን በጣም እንዲቀንስ ያደርጋል። ከስልክ ላይ ትንሽ ተጥለሻል። ልክ ነው። ብዙ በቃ ማለት ከአንድ መጽሐፍ ፊክሽን ሆኖ አንድ ላይ ይዘሽ ብዙ ነገር እንትትቻለ በቃ it's okay እና ደግሞ እንደፈለግን እናንብብ። ዋናው ግን የማንበብ ባህል ውስጥ ነው። በጣም መልካም መልእክት ነው። እስኪ ከመለያየታችን በፊት ደግሞ ለተመልካቾቻችን ማስተላለፍ የምትፈልጊው መልእክት ካለ እንዲሁም ደግሞ ቀጣዩን ቡኬምሪ እንዳይቀሩ ግብዣሽን ከወዲሁ አስተላልፊ። ግብዣችን እንቁልልጭ ላልመጣችሁ እንቁልልጭ በጣም የሚገርም ኢቨንት ነበረ።
ማስተላለፍ የምፈልገው ለመጡ ሰዎች በጣም ማመሰግን መጀመሪያ ቀን ሞትኬት የገዙ ጓደኞቻችን በጣም ብዙ ኢንፍሉዌንሰሮች በጣም የኢንፍሉዌንሰር ኮሚኒቲ በጣም የሚተጋገዝ ኮሚኒቲ እንደሆነ ነው ያየሁበት ማለት ድሮም አውቃለሁ ግን የራስሽ ነገር ሲኖርሽ ደግሞ በጣም የምታይበት ማይ ኢንፍሉዌንሰር ፍሬንድስ የስራ ባልደረቦች ነው የሚባሉት በጣም ማመሰግናችሁ ማሂ የዲጂታል ዶስ ባለቤት በጣም ማመሰግነው የእሷ ኤክስፐርቲዝ እና የኔ ልምድ አይገናኝም እና ይህን ሀሳብ ሳቀርብላት አምና ስለተቀበለች በጣም አመሰግናለሁ ለቀጣይ ደግሞ እንዳያመልጣችሁ እንደዚህ አሳንሰን ሳይሆን በጣም ትልቅ አድርገን ሰፊ አድርገን በተሻለ ቬኒው በተሻሉ ቬንደሮች በተሻሉ ኢንተርቴይመንት ኤቭሪቲንግ የተሻለ አድርገን አፕግሬድ አድርገን ደግሞ እንመለሳለን አንቺ ጋብቻቸው አይቀሩም እንግዲህ ቀጣዩ ልዩ አመሰግናለሁ በጣም አመሰግናለሁ እናንተንም አክብራችሁ ስለመጣችሁ አርቲስት ደስ ብሎናል ተመልካቾቻችን አሁን ደግሞ ከዛሬው ኢቨንት አንዱ አዘጋጅ ከሆነችው ማለት ጋር የሚገኘው ማሂ ስላገኘሽ በጣም ደስ ብሎኛል ቴንክ ዩ በጣም አመሰግናለሁ ስለመጣችሁ በጣም ደስ የሚል ድባብ ነው ያለው ፕሮግራሙ እንግዲህ ደስ ይላል በጣም እኛም በጣም ደስ ብሎናል እውነት ነው እስኪ ቡክ ኤንድ ብሪውን ደግሞ እንዴት ለመጀመር አሰባችሁ ዋና ዓላማው ምንድነው ከምንድን ነው የተነሳችሁት አይዲያው የመጣው ሀሳቡ የመጣው ሚስ ልዩ ናት ምክንያቱም የመጽሐፍ ኮሚኒቲ አላት ኦልሬዲ በሪቪው ታደርጋለች መጽሐፎችን ስለዚህ እኔ ደግሞ ካምፓኒ ያለኝ ኢቨንት ኦርጋናይዘር ነኝ ለምን ይሄንን አይዲያ ቡክ ክለብ አድርገን ኢቨንት ለምን አናደርገው በየሁለት ወሩ መጽሐፍ ወዳጆችን መጽሐፍ የሚያነቡትን ኢንካሬጅ የሚያደርግና አንድ ኮሚኒቲ የምንፈጥርበት ኢቨንት ነውና ዳትስ አይዲያው የመጣው በዛ ነው ማለት ነው ዛሬ እንደረስን ዛሬ ተገናኝተናል እንዴት አገኛችሁት ተቀባይነቱን እንዳሰባችሁት ነው አዎ ካሰብነው በላይ ነው እግዚአብሔር ይመስገን ሰውን ልክ በሰዓቱ ነው የመጣው መጽሐፍ ጊቨዌይ እንሰጣለን ዛሬ ማለት ነው እነሱንም ኢንካሬጅ ለማድረግ ሎካል ኦተሮች ናቸው መጽሐፍ የሚነበብም አለ መጽሐፏን ታነብልናለች እና የነበራትን ደግሞ ስትጽፍ የነበረው ጆርኒ ደግሞ ትንሽ ከኛ ጋር ትጋራለች ማለት ነው ሁለታችሁ አንድ ላይ በመሆን ሌላ የማን ድጋፍ አለበት ዋይልድ ኮፊ በጣም እናመሰግናለን እነሱም ይሄንን ቬኑ የሰጡን እነሱ ናቸው ይሄንን ራሱ ዝግጅት እንድናዘጋጅ በሰፊው ያደረጉ እነሱ ናቸው የሚቀጥለውን እንግዲህ ከእግዚአብሔር ጋር በትልቁ ሰፋ ባለ ቬኑ እነሱ ጋር እናዘጋጃለን እናስባለን ከዛ ውጪ ስጦታ ዲኮር በጣም የሚያምር መጽሐፍ እዛ ጋር የተሻለ አይደለ ፎቶቡክ እሷን የሰራችልን ደብል ዳች ቮድካዎችን ኮክቴሎችን ያዘጋጀልን እሱ ነው ያው ዲጂታል ዶዝ ያው ኦርጋናይዘር ነው በተረፈ ሶሪቲ ስፓ እነሱም ጊቨዌይ ሰጥተውልናል የስፓ ጊቨዌዎችን እንደዚህ ናቸው አብረው የሰሩ ማለት ነው በጣም እናመሰግናለን ፓርት ኦፍ ኢቨንት ስለሆናቸው ቡክ ኤንድ ብሪውን ደግሞ ምን ላይ ለማድረስ ነው እቅዳችሁ ከዚህ በኋላ ተቀባይነት ማይታችሁታል ስለዚህ ምን ላይ ለማድረስ ነው ያሰባችሁት በጣም ሰፊ ቪዥናችን በጣም ትልቅ ነው እዚህ ብቻ አይደለም ማድረግ የምንፈልገው ከአዲስ አበባ ውጪ ኢች ከተሞች ትልልቅ ከተሞችን ይሄንን ቡክ ክለብ ማሳደግ እንፈልጋለን ልዩዬ ደግሞ እግዚአብሔር ሁሉ ነገር ያሳካላት ካፌ ማድረግ ትፈልጋለች ቡክ ብቻ መጽሐፎችን ብቻ የሚያቀርብ ካፌ ትፈልጋለች ከዛም ደግሞ እግዚአብሔር ካለልን በደንብ ኢንተርናሽናል ለማድረግ እንግዲህ አቀደን ተነስተናል እኛም እንጠብቃለን እስኪ ለቀጣዩ ደግሞ ዛሬ እንግዲህ ያልመጡ ተመልካቾች ቀጣዩ እንዲመጡ ግብዣችን በዚህ አጋጣሚ ማስተላለፍ እንፈልግ መልዕክት ካለ እግዚአብሔር ይመስገን ቴንክ ዩ ሶ ማች በጣም እናመሰግናለን ተመልካቾቻችን አሁን ደግሞ እንግዲህ የምገኘው ከማሂ ጋር ነው ስላገኘሽ ደስ ብሎኛል እንዴት አገኘሽ ቡክ ኤንድ ብሪውን ኢቨንት በጣም ደስ የሚለው ማንበብ ሙሉ ሲያደርጋል ያ ስለሆነ ኮንሰፕቱ ደስ ይላል እና የሚመጡትም ሰዎች ደግሞ በቃ የማንበብ ጥቅም ምን እንደሆነ ኤቪደንስ ናቸው አይ ላቭ ኢት በጣም ደስ ይላል እውነትሽን ነው እስኪ አንቺ ሳሊያ ካነሳሽ አይቀር ማንበብ ላይ እንዴት ማንበብ ላይ ምንም አይደለም ሚዲያ ላይ ባታሳጭኝ ደስ ይለኛል ግን እሺ ካለመብሽ መጽሐፍ የምትወጂው አንዱ እመጓ ለህይወቴ ልክ ልወርና ልጠይቅልና እዛ ላይ መለሰው መልስ ትዝ ያለኝ ልክ እንደ ላይፍ ፕሪንሲፕል የወሰድኩት መጽሐፍ ነው እመጓ
በጣም ደስ የሚል ምላሽ ነው። እስኪ ልዩ ደግሞ ይሄንን ኢቨንት አዘጋጅታለችና ለሷ እስኪ ምን ተሰማሽ? በጣም ጓደኛሽ ናትና I'm so happy በርግጥ ኢቨንቱ በማለቁ አሁን ሁላችንም ሰላም እንቅልፍ መተኛት እንችላለን። እየተከተከታችሁ ነው ባተናል እንደምታየው one of the vendors እና ስቴሽነሪ ነበርኩ ሰጠ የነበረው የታሰሩት I'm so happy and proud of her because ከልጅነት የምታውቂው ሰው ምናምን አድገን ሁሌ የምትመኘው ኢቨንት ነውና I'm glad in witness በማድረግ I'm so happy for her ያስታውቃል። ደስታውን በጣም የተካፈልሽ ነውና በጣም ደስ ይላል። እስኪ እንደዚህ አይነት ኢቨንት ደግሞ መዘጋጀቱ ምን ጥቅም አለው ያለሽ? ወደፊትስ በኬምብሪ ምን ላይ ደስ ማየት ፈልጊያለሽ? I mean I see the bigger picture honestly ማለት በጣም ትልቅ ቦታ መድረስ ይችላል። ሁለተኛ it's not እንደነስ ምናምን it's all about እናንብብ እንለወጥ ሙሉ ሰው እንሁን ኤክስፕሎር እናድርግ more networking እንስራ ምናምን ነውና ቢግ መሆን ይችላል ቢሆንም ደግሞ እንደ ሀገር በጣም ጠቃሚ ኢቨንት ነው ብዬ ነው ማስበው so I'm sure ብዙ ማነቡ ጓደኞች በሚያነቡ ጓደኞች ተገባብተዋል so ዛሬ መጥተው ደግሞ okay we're missing out okay we have to read የሚለው ነገር ክሊክ ያደርጋል so I see the bigger picture honestly ነው ትልቅ ደረጃ ደርሶ እንደምናየው ጥርጥር የለም። እስኪ ከመለየታችን በፊት ደግሞ መልእክትሽን ቀጣዩን በኬምብሩ እንዳይቀሩ ተመልካቻችን ከዛ በተጨማሪ ደግሞ ለልዩ ያለሽን መልካም ምኞት መግለጽ ይችላል። መልካም ምኞትን ቀጥታ ለሰው መንገር እችላለሁ ግን I'm so happy and proud of you ልዩዬ ጎበዝ በጣም ጀግና ጀነሬሽናል ለውጥ ነው የምታመጪው I'm proud of you and also በኬምብሩ ይሄንን ሚሳት ያደረጋችሁ ሰዎች we will pray for you በጣም ያሳዝናል ለቀጣዩ ግን እንዳትቀሩ don't miss out it will be big ከዚህኛው ደግሞ so yeah thank you so much እኔም አመሰግናለሁ thank you እንደዚህ አይነት ፕሮግራሞች ደግሞ መዘጋጀታቸው ምን ጥቅም አለው ታስባለህ? በጣም አሪፍ ነው ፕላስ ደግሞ ኤክስፔክቴሽናችንም እንደዚህ አልነበረም ቅድም ጠይቅኝና የመጀመሪያው ሰሞኑ መጣን እንደዚህ በዚህ ደረጃ አላሰብንም ነበር ብዙ ሰዎች ስናናግር የመጀመሪያውን እንየውና ያሏት እሷንም ብዙ ቦታ ለፍታለች በደንብ ልፋቷንም ይመጥን ፕሮግራም ነው ይሆናል ግን ልዩዬ ቴንክ ዩ በጣም እንደዚህ አይነት ቆንጆ ፕሮግራም ስላዘጋጀሽልን የሚቀጥለው ደግሞ ከዚህ ትልቅ እንደሚሆን ከዚህ የሚበልጥ እንደሚሆን ተስፋ እናደርጋለን we love you የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁ ይመስል ነበር በኬምብሪ የተሰኘው ፕሮግራም ይሄንን ይመስላል እንግዲህ በጣም ደስ የሚል ፕሮግራም ነው ምክንያቱም አንባቢያን ማንበብ የምትወዱ ሰዎችን በጣም የሚያበረታታ ደስ የሚል ኢቨንት ነው እንግዲህ ከሌሎች አንባቢያኖች ጋር ትገናኛላችሁ የምትወዱትን መጽሐፍ ታደርጋላችሁ የተለያዩ ነገሮችን የምታገኙበት ዕውቀትን ተምረን የምትቀስሙበት በዛው ልክ ደግሞ የምትዝናኑበት ፕሮግራም ነው እንደወደዳችሁት ምንም ጥርጥር የለንም ታዲያ እንግዲህ አሁን አምልጧችኋል ቀጣዩን በኬምብሪ ግን እንዳትቀሩ በምናለሽ አዲስ እየጋበዝኩኝ ሰናበታችኋለሁ ቻው